እኔ አሸናፊ ነኝ፣ ማሸነፍም እፈልጋለሁ። ከቡድን አጋሮቼም ይሄንኑ እጠብቃለሁ። ይህንን አስተያየት የሰጠው የሰንደርላንዱ የመሃል ሜዳ ደጀን ግራኒት ዣካ የክለቡ አምበል ሆኖ ከተሾመ በኋላ ነበር። በዘንድሮ የውድድር ዓመት የሰንደርላንድን የውጤታማነት ጉዞ ካነሳን ግራኒት ዣካን አለመጥቀስና አለማንሳት አይቻልም። ይህ ተጫዋች በሰንደርላንድ በእያንዳንዶቹ ጨዋታዎች ላይ ያለው ወኔ፣ ታታሪነቱ፣ ለክለቡ ያለውን ነገር እስከ መጨረሻው የዳኛው ፊሽካ ድረስ ለመስጠት ያለው ፍላጎት እጅግ በጣም አስገራሚ መሆኑን እየተመለከትን እንገኛለን። በትላንትናው ዕለትም ከኒውካስል ዩናይትድ ጋር በተደረገው የታይን ዌር ደርቢ እጅግ በጣም አስገራሚ ፐርፎርማንሱን አሳይቷል። እናም ጨዋታው ከተጠናቀቀ በኋላ ከደጋፊዎቹ ጋር ሰለብሬት ሲያደርግ የነበረበት መንገድ፣ ከዚህም በተጨማሪ ደግሞ ለክለቡ የሰጠው ወኔ በራሱ እጅግ በጣም አስገራሚ ሆኖ ብዙዎችን እያነጋገረ ይገኛል። በክረምቱ የተጫዋቾች የዝውውር መስኮት በርካታ የተጫዋች ዝውውሮችን ብንመለከትም የግራኒት ዣካ ዝውውር ግን በምርጥነት ከላይ ከአናት የሚቀመጠው ዝውውር መሆኑን ያለ ጥርጥር ማንሳትና መናገር ይቻላል። ግራኒት ዣካ በሰንደርላንድ ቤት ምን አይነት ጊዜን እያሳለፈ ነው? ለክለቡስ ምን ነገሮችን ጨምሯል? ከዚህ ባለፈስ በውድድር ዓመቱ ከሰንደርላንድ ጋር መዳረሻው ምን ሊመስል ይችላል? የሚሉትን ጉዳዮች እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮን ስትጀምሩ ደግሞ ዩቲዩብ ፕሮግራሙን ለብዙዎች እንዲያደርሰው ፕሮግራሙን ላይክ በማድረግ መጀመራችሁን አስታውሱ። ይህ ፕሮግራም ቢያንስ በትንሹ 300 ላይክ እንዲኖረው እንፈልጋለን። ስለዚህ ሁላችሁም ፕሮግራሙን ላይክ በማድረግ ጀምሩት። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ አብሬያችሁ ቆይታ አደርጋለሁ። እንግዲህ ፈጣሪ ፈቅዶ ዛሬም ከእናንተ ጋር ተገናኝተናል። በሁለት ርዕሰ ጉዳዮች ላይ ከእናንተ ጋር ቆይታ እናደርጋለን። በኋላ ላይ የአርቴታንና የአርሰናልን ጉዳይ የምንመለከት ይሆናል። በዚህኛው የፕሮግራማችን ክፍል ግን ግራኒት ዣካንና ሰንደርላንድን የምንመለከት ይሆናል ማለት ነው። እንግዲህ ይህን ተጫዋች በዘንድሮው ውድድር ዓመት ወደ ሰንደርላንድ እግር ኳስ ክለብ ሲመጣ ምናልባት እንደዚህ መነጋገሪያ ርዕስ ይሆናል ብለን ጠብቀን ይሆን? ይህ ሁላችንም የሚመለከት ጥያቄ ነው። ነገር ግን ተጫዋቹ ሰንደርላንድን ከተቀላቀለበት ከመጀመሪያው ቀን አንስቶ ያለው ብቃት እጅግ በጣም አስገራሚ መሆኑን እየተመለከትን እንገኛለን። በጣም ብዙ ሰዎች የክረምቱ የፕሪሚየር ሊጉ ምርጥ ፈራሚ ስለመሆኑ በድፍረት 100% ሲናገሩ ተደምጠዋል። በቴሌቪዥን በተንታኝነት የሚታወቀው እንዲሁ ደግሞ የቀድሞ የማንቸስተር ሲቲ ተጫዋች ሚካ ሪቻርድስ ለኔ የፕሪሚየር ሊጉ ምርጡ ፈራሚ ግራኒት ዣካ ነው ሲል ይናገራል። እንዲሁም ደግሞ ስካይ ስፖርትም ከጥቂት ሳምንታት በፊት ለእናንተ የፕሪሚየር ሊጉ ምርጥ ፈራሚ ማን ነው የሚል ፖል ወይም መጠይቅ አዘጋጅቶ ነበር። እናም በዚህ መጠይቅ ላይ አብዛኞቹ የፕሪሚየር ሊግ የእግር ኳስ ተከታታዮች ግራኒት ዣካ የፕሪሚየር ሊጉ ምርጥ ፈራሚ መሆኑን መርጠዋል። ለራሳቸውም ይህ ተጫዋች ከላይ ከአናት የሚቀመጥ መሆኑን ማረጋገጫ ሰጥተዋል። እነዚህ ነገሮች ሁሉ ተደማምረው ወደ አንድ መዳረሻ ወይም ኮንክሉዥን ያደርሱናል። ግራኒት ዣካ በክረምቱ ከፈረሙ አዳዲስ ፈራሚዎች መካከል በከፍተኛ ሁኔታ ክለቡ ላይ ኢምፓክት መፍጠር የቻለ ወይም ክለቡ ላይ ተጽዕኖ ማሳደር የቻለ ተጫዋች መሆኑን እናያለን፣ እንመለከታለን። ብዙ ትልልቅ ክለቦች ያስፈረሟቸው ተጫዋቾች አሉ። የሊጉ መሪ አርሰናል፣ ማንቸስተር ሲቲ፣ እነ ሊቨርፑል፣ እነ ቼልሲ፣ ማንቸስተር ዩናይትድ፣ ቶተናም እና ሌሎቹም ክለቦች በፕሪሚየር ሊጉ እንግዲህ ሲዝኑን ተጫዋች ሳያስፈርሙ የጀመረ ክለብ አለ ተብሎ አይታሰብም። አነሰም በዛም ሁሉም በራሱ መስክ ተጫዋች ለማስፈረም ሲረባረብ ቆይቷል። ነገር ግን ደግሞ የሰንደርላንድ የዝውውር መስኮት እጅግ በጣም የተዋጣለት ነበርና የግራኒት ዣካን ዝውውር ደግሞ አለማንሳት ንፉግነት ይሆናል። ትላንትናም እንግዲህ በታይን ዌር ደርቢ ከኒውካስል ዩናይትድ ጋር ተጫውተው ነበርና ግራኒት ዣካ በእርግጥ ለጎሉ መቆጠር የሱ ኢምፓክት በጣም ከፍተኛ ነበር። ከዛ ባለፈ ግን በጨዋታው ላይ የነበረው ፐርፎርማንስ እንድናጨበጭብለት የሚያስገድድ ነው። የደርቢውን ስሜት እናውቀዋለን። በሰንደርላንድና በኒውካስል መካከል ያለው የደርቢ ጥላቻ የመረረ ይሄ በቃ ጥላቻ የሚንጸባረቅበት ደርቢ ነው በሁለቱም ክለቦች በኩል እና ይሄንን ጥላቻ እንደውም አንድ ነገር ሊገልጽልን ይችላል በደንብ ከዚህ በተሻለ ልክ ጎሉም ከተቆጠረ በኋላ ኢቭን ወደ 50 ምናምንኛው ደቂቃ አካባቢ የውጤት መቁጠሪያና የሰዓት መቁጠሪያ ቦርዱ ላይ
ካሜራው ሲያነጣጥር ነበርና ሰንደርላንድ ካለ በኋላ የሰንደርላንድ ሎጎ ካስቀመጡ በኋላ ከዛ ቀጥሎ ግን የኒውካስልን አርማና የኒውካስልን ስም እንኳን መጠቀም አልፈለጉም ነበር። ቪዚተርስ ወይም እንግዳው ቡድን በሚል ስም ነበረ የሰንደርላንድ የኒውካስል የተጋጣሚያቸውን ስም ለማስፈር እንኳን ይሄን ያክል አልፈለጉም ነበርና በሁለቱ በኩል ያለውን ደርቢ በዚህ መንገድ እንረዳለን። ትናንት በነበረው ጨዋታ ላይ በጣም ብዙ ፋይት ስንመለከት ነበር፣ ብዙ አይነት ፍልሚያዎችን ስናይ ነበር እና የሰንደርላንድ ደጋፊዎችን በስሜት ከፍታ ላይ እንዲወጡ ያደረጋቸው በትላንትናው ጨዋታ ላይ ሰንደርላንዶች እጅግ በጣም አስገራሚ የሜዳ ላይ ባትል ሲያሳዩም ነበር። ግራኒት ዣካን ተመልክተናል። አይኑ ሁሉ አብጦ ነበር እንግዲህ ከተጫዋች ጋር በነበረው ግጭት። ነገር ግን አይኑን ታክሞ እንኳን ከገባ በኋላ ለክለቡ ሲሰጥ የነበረው ወኔ ብዙ ነገሩ እጅግ በጣም የሚያስገርም ነው እና እንደውም ግራኒት ዣካ ገና ወደዚህ ክለብ እንደመጣው በመጀመሪያው የልምምድ ቀን ነበረ ስለዚህ ደርቢ ምንነት ሲወራ የሰማሁት እና ስለዚህ ደርቢ ምንነት ያወቅኩት ገና የመጀመሪያው ቀን ልምምድ ላይ ነበር ብሎ ሲናገር እንደነበር እናስታውሳለን። እና ዣካ በጣም ለዚህ ቡድን የተለየ ተጫዋች መሆኑን በተደጋጋሚ ጨዋታዎች ላይ እየተመለከትን እንገኛለን። ለቀድሞ ተጫዋቾቹ እንኳን ምንም አይነት ሄዚቴሽን አልነበረውም፣ መራራት አልነበረውም። ሜሪኖ ሜዳ ላይ ወድቆ ከአርሰናል ጋር በነበረው ጨዋታና 2-2 በተለያዩበት ምሽት ሜሪኖ እንኳን ሜዳ ላይ ወድቆ ተነስ እያስመሰልክ ነው ምናምን ብሎ ሜሪኖን ሁሉ ሲናገረው ነበር እና እንደውም አንዳንድ የአርሰናል ደጋፊዎችም ተቀይመውት ነበረ። ግን ይሄ ደግሞ ፕሮፌሽናል እግር ኳስ ነው እና በፕሮፌሽናል እግር ኳስ ዓለም ተጫዋቾች ትላንት ስለነበራቸው ሳይሆን ዛሬ ስለሚጫወቱበት ክለብ አብዝተው ይጨነቃሉ። ጨዋታው ካለቀ በኋላ እኮ ከቡድን ጓደኞቹ ከነሳካ ከቀድሞ የቡድን ተጫዋቾቹ ጋር ሰላምታ ሲለዋወጥ ምናምን ተመልክተናል። ግን ደግሞ በፍጹም ግራኒት ዣካ ለዛ 90 ደቂቃ ለለበሰው አርማ ለለበሰው መለያ ላጠለቀው የአምበልነት አርም ባንድ ታማኝ ሆኖ እስከ መጨረሻው የጨዋታው ፍልሚያ ድረስ ሲፋለም እንደነበር ተመልክተናል እና ዣካ የዚህ ዓመት ምርጡ ፈራሚ ነው የሚሉ ሀሳቦች የሚሰጡትም በዚህ ምክንያት ነው። እኔ በጣም የሚገርመኝ እንግዲህ ተናግሬ ነበር። በእርግጥ ክረምት ላይ የምታውቁ ታውቃላችሁ የሰንደርላንድን ጉዳይ በተመለከተ ፕሮግራም ሰርቼ ነበር። ኢቭን እኔ የትኛው ሚዲያ ላይ ስለ ሰንደርላንድ ፕሮግራም ሲሰራም አላስታውስም ሆነን ለመናገር እና ሰንደርላንድ እኔ ያደረጉትን ዝውውር ከተመለከትኩ በኋላ ይሄ ክለብ ዘንድሮ ቀላል አድርጋችሁ አትመልከቱት፣ ምናልባትም ጉዞ እጅግ በጣም ከባድ ሊሆን ይችላል የሚል ፕሮግራም ሰርቼ ነበረ ስለ ሰንደርላንድ እግር ኳስ ክለብ። አሁን እንግዲህ ይህ ክለብ የሚገኝበትን ደረጃ መመልከት ነው። እንደውም ከሳምንታት በፊት ጭራሽ ቶፕ 4 ውስጥ የነበረው ሁሉ ክለብ ነበር። አሁን 7ኛ ደረጃ ላይ ተቀምጧል። በእርግጥ ዛሬ ማንቸስተር ዩናይትድ ጨዋታውን ያከናውናል። ይህን ጨዋታ ካሸነፈ ሰንደርላንድ ደረጃው ወደ 8ኛ ዝቅ ማለቱ አይቀርም። ነገር ግን ሰንደርላንዶች በክረምቱ ዝውውር መስኮት 16-17 የተጫዋች ዝውውሮችን ፈጽመዋል። ትልልቅ ዝውውሮችን ፈጽመዋል። እነ ሲሞን አዲንግራን ሳይቀር ወደ ክለቦቻቸው እንዲመጡ አድርገዋል። ነገር ግን ከነዚህ ዝውውሮች መካከል በዚህ ሁኔታ ኢቭን የግራኒት ዣካም ዝውውር እጅግ በጣም የተለየው ስለመሆኑ ደግሞ ማንሳት ተገቢ ይሆናል። ለምንድን ነው ሰንደርላንዶች እድሜው 33 ዓመት የደረሰውን እና ደግሞ ምናልባትም ጫማ ለመስቀል ጥቂት ዓመታት የቀረውን ተጫዋች ግራኒት ዣካን ያስፈረሙት ለምንድን ነው የሚል ጥያቄ ደግሞ ማንሳት አስፈላጊ ይሆናል። ግን ለዚህ ቡድን የሚሰጠው ግልጋሎት እና ደግሞ ለቡድኑ የሚሰጠው ልምድ ቀላል የሚባል አይደለም። ምናልባት ግራኒት ዣካን በፊት ስናቀው ለምሳሌ ከዚህ በፊት በነበረበት አርሰናል ውስጥ በጣም ምርጥ ተጫዋች እንደሆነ እናውቃለን። ግን በጣም ስሜታዊነት የሚታይበት አንዳንዴ ከቡድኑ እንቅስቃሴ ጋር ተያይዞ ባለው አግሬሲቭነስ፣ በኃይለኝነቱ፣ በቁጡነቱ በጣም አስቸጋሪ የሆነ ተጫዋች እንደሆነ ይነገር ነበር። እንደውም እሱ ራሱ አሰልጣኝ ሚኬል አርቴታ ወደዛ ክለብ ባይመጣ ኖሮ አይደለም የአርሰናል ቆይታው ይቅርና በቀጣይ ሊኖረው የሚችለው የእግር ኳስ ህይወቱ ራሱ እንደዛ ላይ ቀጥል ይችል እንደነበረ ራሱ ግራኒት ዣካ ተናግሯል። በቃ ያ ነገር በዚህ ሁኔታ አይቀጥልም ነበር አርቴታ ወደ አርሰናል ባይመጣ ኖሮ ብሎ ራሱ ግራኒት ዣካ ሲናገር እንደነበር ብዙዎቻችን እናስታውሳለን። አርቴታ ወደ አርሰናል ከመጣ በኋላ ኢቭን ዣካ በቃ ሁሉን ነገሩን አዘጋጅቶ ነበረ። ሻንጣውን አዘጋጅቶ ሁሉን ነገር አዘጋጅቶ ከለንደን ለመውጣት የተሰናዳበት ጊዜ ነበር። ያ በሆነበት ወቅት ላይ ግን ነገሮች ሁሉ
የተቀየሩበት ሁኔታ ተፈጠረ። አርቴታ መጣ። አንተ እንፈልጋለሁ የቡድኔ ቁልፍ ተጫዋች ነህ ሲል ነበረ የነገረው። በዚህም መሰረት ተጫዋቹ በአርሰናል ቀረ። ከዛ በኋላ የነበረውን ነገር ተመልክተናል። እና አንዳንድ ተጫዋቾች አሉ በቃ ካፕቴን ዊዛውት አርም ባንድ ኢቭን በአርሰናል የአምበልነት አርም ባንዱን ከተቀማ በኋላ ሳይቀር የቡድን ጓደኞቹን የሚመራ ተጫዋች ነበር። በቃ ለቡድኑ ተነሳሽነት የሚፈጥር ለቡድኑ ያለውን ሁሉ የሚሰጥ ተጫዋች ነበር። ወደ ባየር ሌቨርኩሰን ሄደ። ወደ ሌቨርኩሰን ከሄደ በኋላ ተጫዋቹ ሲያሳይ የነበረውን ፐርፎርማንስ ስንመለከት ነበር። እጅግ በጣም የተለየ ጊዜን በዛ ቡድን ውስጥ ሲያሳልፍ እንደነበር እያንዳንዱን የሜዳ ላይ እንቅስቃሴው እጅግ በጣም የተዋጣለት እንደነበረ በግራኒት ዣካ የባየር ሌቨርኩሰን እንቅስቃሴ ውስጥ ተመልክተናል። ለዛ ነው ቡድኑ ከፍ ባለ ሁኔታ የጀርመን ቡንደስሊጋን ያውን በሲዝኑ አንድም ጨዋታ ሳይሸነፍ ከፍ አድርጎ ሲያነሳ በአይናችን የተመለከትነው። ዣካ በቆየባቸው 2 ዓመታት ውስጥ በባየር ሌቨርኩሰን የማይተካ ሚና የነበረው እና የማይተካ አገልግሎት ሲሰጥ የነበረ ተጫዋች ነበር እና ሰንደርላንዶች ክረምቱ ላይ በርካታ ተጫዋቾችን ስካውት ሲያደርጉ በርካታ ተጫዋቾችን ሲመለምኑ ነበር። እንግዲህ ከ140 ሚሊዮን ፓውንድ በላይ ለተጫዋቹ ዝውውር አውጥተዋል። በርካታ ተጫዋቾችን አስፈርሟል። እና ያን ሁሉ ተጫዋች ሲያስፈርም ሰንደርላንድ እንዲያው ዝም ብሎ በግብታዊነት ወይ ደግሞ በስሜታዊነት በቃ ከሲዝኑ ለመትረፍ ብቻ ብሎ አይደለም ያንን ነገር ሲያደርግ የነበረው። በትክክል የተጠናበት ዝውውር አድርጎ ነው ይሄንን ተጫዋችም ሌሎችም ተጫዋቾች ያስፈረመው። አሁን መሃል ሜዳው ላይ ያለ ግራኒት ዣካ የሰንደርላንድ መሃል ሜዳ በፍጹም ማሰብ አይቻልም። እንግዲህ አንዳንዶች በ13 ሚሊዮን ፓውንድ ነው ተጫዋቹ የፈረመው ይላሉ። አንዳንዶቹ ከነ አዶንሱ ከነ ጉርሻ ክፍያው በ17 ሚሊዮን ፓውንድ ተጫዋቹ የፈረመው ይላሉ። ግን በጣም እጅግ የሚያስገርም እንቅስቃሴ ሲያሳይ ነበር። የቀድሞው የሊቨርፑል ተጫዋች ጄሚ ካራገር በስካይ ስፖርት ከኤቨርተን ጋር ሰንደርላንድ ሲጫወት ከዛ ጨዋታ በፊት አንድ ሀሳብ ሲሰጥ ነበር እና ግራኒት ዣካ የሲዝኑ ምርጡ ፈራሚ ነው፣ ክረምቱም የውድድር ዓመቱ ምርጡ ፈራሚ ነው ብሎ ሲናገር ነበር እና እስቲ የትኛው ተጫዋች ፕሪሚየር ሊጉ ላይ እንደዚህ አይነት ተጽዕኖ ሲያሳድር ተመልክተናል? አዲስ ፈራሚ ሆኖ እንደዚህ አይነት ተጽዕኖ ያሳደረ ተጫዋች አለው ወይ? እና በፍጹም እኔ እንዳለ አላምንም የሚል ሀሳብ ነው የሰጠው እና እንደውም he was excellent ብሎ ነው ተጫዋቹንም ጭምር የገለጸው እና ቡድኑን በትከሻው ላይ ተሸክሞ አሁን ወዳለበት ደረጃ እያደረሰ እንደሚገኝም እየተገለጸ ነው የሚገኝ። እንግዲህ ለዚህ ቡድን የሚሰጠው አገልግሎት ከፍተኛ መሆኑን በዚህ ሁኔታ እንረዳለን። የሚያቀብላቸው ኳሶች፣ ረጃጅም ኳሶቹ፣ ለጎል መቆጠር ያለው አስተዋጽኦ፣ ሲያስፈልግ ጎል ያስቆጥራል ግራኒት ዣካ እና እያንዳንዶቹ በሚያረጋቸው እንቅስቃሴዎችና ለዚህ ቡድን ባለው ኢምፓክት መሰረት አሁን በብዙዎቹ የሚወደድ ተጫዋች ነው። የቡድኑ አሰልጣኝ ረጊስ ለብሪስ በጣም ወሳኝና ጠቃሚው ተጫዋቻችን ነው። ምክንያቱም በዚህ ቡድን ውስጥ ብዙ ወጣትና ታዳጊ ተጫዋቾች አሉና ለነዚህ ተጫዋቾች እንደ አራያ፣ እንደ ሮል ሞዴል፣ እንደ መሪ የሚታይ ተጫዋች ነው ብለው እሳቸው ሲናገሩ ነበር እና እንደ ግራኒት ዣካ አይነት ተጫዋቾች ደግሞ ያላቸው ልምድ በጣም ከፍተኛ መሆኑን እሳቸውም ያነሳሉ። እንዲህ አይነት ተጫዋች በቡድኔ ውስጥ በመኖሩ እጅግ በጣም ደስተኛ ነኝ። እሱ ኳስን መጫወት ይፈልጋል፣ ተፎካካሪ መሆን ይፈልጋል እና ደግሞ ስታንዳርዱን የሚመጥን ፐርፎርማንስ ለማሳየት ይፈልጋል የሚል ሀሳባቸውን ነበር እሳቸው የሰጡት። ኢቭን የቀድሞው የተከላካይ መስመር ተጫዋች ጆኒ ኤቫንስም ይህንን ተጫዋች በተመለከተ በሰንደርላንድ ስብስብ ውስጥ ብቸኛው በቃ የአመታት ልምድ ያለው ተጫዋች ዣካ ነው ብሎ ሲናገር ነበር እና ሁልጊዜ በቃ በላይኛው ደረጃ ላይ የሚቀመጥ ተጫዋች መሆኑንም ጭምር ያነሳሉ። እንግዲህ ይህ ተጫዋች ከ2016 እስከ 2023 በነበረው የአርሰናል ቆይታ 297 ጊዜ የአርሰናልን መለያ ለብሶ ተጫውቷል። ከዛ ደግሞ ባየር ሌቨርኩሰንን ከተቀላቀለ በኋላ በቻቢ አሎንሶ ቡድን ውስጥ ወሳኝ ሚና የነበረው ተጫዋች ነበር እና ባየር ሌቨርኩሰን በባለፈው ክረምት ራሱ የቡድኑ አሰልጣኝ ኤሪክ ቴናግ ተጫዋቹን የመሸጥ ምንም አይነት ፍላጎት አልነበራቸውም እና ግን ቴናግ የስንብታቸውን ተመልክተናል። ከዛ ደግሞ ተጫዋቹ ወደዚህ ክለብ የመጣበትን ሂደት አለማንሳት አይቻልም እና እንደውም እሱ ሲናገር እኔ ወደ ፕሪሚየር ሊግ እመለሳለሁ ብዬ በፍጹም አላሰብኩም ነበር
እና ግን ወደ ፕሪሚየር ሊግ መመለስ እጅግ በጣም የሚያስደስት ነገር ነውና ኢቭን በዛ ራሱ ጎል ማስቆጠር የተለየ ስሜት እንደሚሰጠውም ጭምር ሲናገር ነበር። አሁን ከአርሰናል ከወጣ በኋላ የሆነ አንዳንድ ጊዜ ተጫዋቾች ይበስላሉ ከሆነ ወቅቶች በኋላ ከሆኑ አመታት በኋላ እድሜያቸው የጨመረ በሄደ ቁጥር። ምናልባት እኮ የግራኒት ዣካን የእድሜውን መሄድ አንስተን እድሜው እኮ ሄዷል ብለን ልናወራ እንችላለን፣ ግን በፍጹም እንደዛ አይደለም። አንዳንድ ተጫዋቾች እድሜያቸው ቢሄድ ራሱ በሳልነታቸውን ፕሪሚየር ሊግ ላይ ሲያሳዩ እንመለከታለን። ፕሪሚየር ሊግ ላይ እንዳለመታደል ሆኖ ሁለት የውድድር ዓመታት ላይ የመጡ 6 ክለቦች በመጡበት አኳኋን ተመልሰው ወርደዋል። ለምሳሌ ሌስተር መጣ ተመልሶ ወረደ፣ ሳውዛምፕተን መጣ ተመልሶ ወረደ፣ እነ ሼፊልድ ዩናይትድ፣ እነ ኢፕስዊች ታውን፣ እነ ሉተን ታውን በመጡበት መሰላል ነው ተመልሰው የወረዱት። እና አሁን የዘንድሮም ስጋት ሶስቱም የመጡት ክለቦች ተያይዘው እንዳይወርዱ የሚል ስጋት ነበር። እንደውም በጣም የሚያስገርመው ሰንደርላንድ 80% ይወርዳል የሚሉ ግምቶች ነበሩ ገና ሲዝኑ ከመጀመሩ በፊት። ግን የሆነው ነገር ፍጹም በተቃራኒ ነው። ሰንደርላንድ ለትልልቅ ቡድኖች ይሄ ባራዶቹ ቋንቋ መስሚያው ጥጥ የሆነ ቡድን ነው። በቃ ማንንም የማይሰማ ቡድን። አርሰናል ነጥብ አስጥሏል፣ ቼልሲን አሸንፏል። እንዲህ ይሄ ቡድን ምን አይነት አደገኛ ቡድን ነው! ይኸው ኒውካስልንም ሲያሸንፍ እየተመለከተ ነው እንገኛለን። በእርግጥ አንዳንድ ጨዋታዎች ላይ የአቋም ወረዶች አሉ፣ የሚጠበቅ ነው። ከሰንደርላንድ የተሸነፈባቸው ጨዋታዎች እንዳሉ አይተናል። በማንቸስተር ሲቲ በጣም የበላይነት ወስዶበት የተሸነፈው፣ በዩናይትድ በማንቸስተር ዩናይትድ በብልጫ ነው የተሸነፈው። እነዛን ጨዋታዎች እናስታውሳለን። ግን እዚህ ሜዳ ላይ መጥቶ በተለይ ስታዲየም ኦፍ ላይት የሚባል ሜዳ ላይ መጥቶ ማሸነፍ ለተጋጣሚዎች እጅግ በጣም ከባድ ነው። አሁን በዚህ በደርቢውም ጨዋታ ላይ ግራኒት ዣካ ያሳየው ይህንኑ ፐርፎርማንስ ነበር። 75 ኳሶችን ነክቷል። 21 ኳሶችን ወደ ፋይናል ሰርድ ወይም ወደ ሶስተኛ ማጥቃት ክፍል አቀብሏል። 5 ዱዌሎችን አሸንፏል። 4 ኳሶችን ክሪል አድርጓል። 4 ኳሶችን ክሮስ አድርጓል፣ አሻምቷል። 2 ኳሶችን ለማስጣል ሸርተት ይወርዷል ወይም ታክሎችን ወርዷል። 1 ጊዜ ኢንተርሴፕሽን አድርጓል። 1 ግልጽ የግብ ዕድል ደግሞ ፈጥሯል። አሁን ግራኒት ዣካን በዚህ መንገድ አለማድነቅና አፕሪሼት አለማድረግ አይቻልም። ከሰንደርላንድ ደጋፊዎች ጋር ኮኔክት አድርጓል። የሚገርመው እኔ ትላንት የቲክቶክ ገጼ ላይ ማጋርቸው ነበር እና ገብታችሁ እዛ ላይ ልታዩ ትችላላችሁ። ተስፍሽ ልዑል በሚለው የቲክቶክ ገጼ ላይ እና እዛ ላይ በእኔ በጣም ነው የገረመኝ። የሰንደርላንድ ደጋፊዎች ልክ ጨዋታው ካለቀ በኋላ ህብረ ዜማ እያሰሙ ነበር። ዣካ ከክለቡ ደጋፊዎች ጋር አብሮ ያንን ህብረ ዜማ ሲያቀነቅን ነበር። ገና እኮ ለክለቡ ከፈረመ 5 ወሩ ምናምን እንደዚህ ነው። ግን በ5 ወር ውስጥ ለክለቡ ያለውን ፍቅር ተመልከቱ። ጨዋታው ካለቀ በኋላ የሰንደርላንድ ደጋፊዎች ዊ ሃቭ ጎት ግራኒት ዣካ፣ በቃ ዣካን አግኝተነዋል፣ ዣካን አስፈርመነዋል፣ እሱ የኛ ልጅ ነው እያሉ ተጫዋቹን ሲያሞካሹት ነበር። እና ከዚህ በላይ ምን የተለየ ነገር ልንሰማ እንችላለን? ምን የተለየ ነገር ልናይ እንችላለን? በቃ ይሄ በጣም የተለየ ፐርፎርማንስ ነው። እና ሰንደርላንድ እንግዲህ ያው በፕሪሚየር ሊጉ ባህል አንድ ቡድን ላለመውረድ 40 ነጥብ ያስፈልገዋል ይባላል። 26ቱን አሳክቷል የዘንድሮ ሰንደርላንድ። እኔ በፍጹም ይወርዳል ብዬ ማስበው ቡድን አይደለም። ምናልባት አንዳንድ ጨዋታዎች ላይ መዳከሞች ይኖራሉ፣ መሸነፎች ይኖራሉ፣ ነጥብ መጣሎች ይኖራሉ፣ የሚጠበቅ ነው። እኔ ግን ሰንደርላንድ ዘንድሮ የምጠብቀው በቃ ቢያንስ የሆነ የአውሮፓ መድረክን ሴኩር አድርጎ ይጨርሳል። ቻምፒየንስ ሊግ ላይሆን ይችላል፣ በጣም ከባድ ነው ቻምፒየንስ ሊግ፣ ግን እሱንም የማያሳኩበት ምክንያት አይኖርም። ቻምፒየንስ ሊግ፣ ዩሮፓ ሊግ፣ ኮንፈረንስ ሊግ ቢያንስ ከሶስቱ በተለይ ከዩሮፓ ሊግ እና ከኮንፈረንስ ሊግ አንዱን ሴኩር ማድረጉ አይቀርም አሁን ባለበት ሁኔታ የሚቀጥል ከሆነ። ምክንያቱም በቃ ቡድኑ ላይ የምናየው ኢነርጂ ከሳምንት የምናየው ተነሳሽነት እጅግ በጣም የተለየ ነው እና ሰንደርላንድ ከብዙ የወድቆ መነሳት ጊዜያት በኋላ ኢቭን እኮ ሰንደርላንድ የሆነ ዶክመንተሪ አለ እንደውም ሰንደርላንድ ቲል አይዳይ የሚል ሰንደርላንድ እስከ መሞት ድረስ እስከ መቃብር ድረስ የሚል አንድ ዶክመንተሪ ነበር እና ሰንደርላንድ ያላሳለፈው የውጣ ውረድ ዓመት የለም። ያ በቃ የከፍታው ጊዜ የዝቅታው ጊዜ ከሻምፒዮንሺፕ ሁሉ እስከ መውረድ ደረጃ ደርሶ ነበር። ከሻምፒዮንሺፕም እስከ መውረድ የኒውካስል ደጋፊዎች ሞክ ያረጉ ነበር፣ ይቀልዱ ነበር በሰንደርላንድ እዛ ሻምፒዮንሺፕ ትርምስምሱ እየወጣ ኒውካስል እኛ ቻምፒየንስ ሊግ እየተጫወትን ነው ያሉ ይቀልዱባቸው ነበር። አሁን ግን ከአናታቸው መጥቷል ይህ ክለብ በደረጃ ሰንጠረዡ ከነሱም በላይ መቀመጡን ያሳየበት ጊዜ ነውና
ዘንድሮ እኔ ክረምት ላይም እንደተናገርኩት ይህ ቡድን በጣም የሚያስፈርም እኔ አሁን የዛኔ 8 ተጫዋች እንዳስፈረሙ ነበረ። አረ ይሄ ነገር ምንድነው? ምን ይነግረናል? እንዲህ ያለ ምክንያት የተደረገ ነገር ነው ወይ ብዬ ያነሳውላችሁ ነበርና ያንን ነገር እንግዲህ አሁንም ደግሜ የምናገረው ነው። እኔ ሰንደርላንድ ለብዙዎቹ ለማየት የሚያጓጓ እኔ ገና ወደ ፕሪሚየር ሊጉ ሲመጡ በጣም ለማየት የጓጓሁለት ቡድን ነበርና እንደው ባየው በቃ ብዬ በጣም የተመኘሁት ቡድን ነበር። ይኸው እንደምታዩት እንደዚህ አይነት ቡድን ሆኖ እያየን ነው የምንገኘውና እንግዲህ የቡድኑ የልብ ምት የመሃል ሜዳ ደጀን ደግሞ በቃ ግራኒት ዣካ ነው። ምንም የሚያጠራጥር አይደለም። አሁን ከነ ሊቨርፑል ከነ ቼልሲ ከነ አስቶን ቪላ እነዚህ ክለቦች ከሚገኙበት ተርታ ተመድቧል እና ግራኒት ዣካ ምናልባትም የሲዝኑ ምርጥ ፈራሚ ነው። ለኔ ምርጡ ፈራሚ ነው ብዬ ነው የማምነው። እናንተስ በዚህ ጉዳይ ተስማማላችሁ ወይ? ኮሜንት ላይ የገባችሁ ሐሳቦቻችሁን ጻፉልን። እንግዲህ ሰንደርላንድ ትላንትና የደርቢውን ጨዋታ አሸንፎ ወደ 7ኛ ደረጃ ከፍ ብሎ መጥቷል። በቀጣይ ሳምንት ደግሞ እንደዚሁ ወሳኝ የሆነውን ጨዋታቸውን ከብራይተን ጋር የሚያከናውኑ ይሆናል ማለት ነው። በውድድር ዓመቱ ግን ግራኒት ዣካ እስካለ ድረስ ሰንደርላንድ በእንደዚህ አይነት ወኔ በእንደዚህ አይነት ተነሳሽነት መቀጠሉ አይቀርምና ይህንን ሁኔታ ነው የተመለከትን የምንገኘው። ለትልልቅ ቡድኖች በፍጹም ፋታ የሚሰጥ ቡድን አይደለም። አርሰናልን ነጥብ አስጥሏል፣ ሊቨርፑልን ነጥብ አስጥሏል፣ ቼልሲን አሸንፏል። ይህ ቡድን እጅግ በጣም የተለየ ካራክተር ያለው ቡድን መሆኑን እየተመለከትን ነው የምንገኘው። ቀጣዮቹ ሳምንታት ላይ ይሄንን ነገር ያስቀጥላል ወይ? እሱን አብረን እንመለከተዋለን። ግራኒት ዣካ ግን በክለቡ ደጋፊዎች የሚወደደው በክለቡ ደጋፊዎች የሚሞካሸው ተጫዋች መሆኑን በዚህ ሰዓት እየተመለከትን እንገኛለን።